አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 22 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብር የፊታችን እሁድ ሊያካሂድ ነው። የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉ ተነገረ። ከዓለም አቀፍ ከ100 በላይ እውቅ የሙስሊሞች መብት ተሟጋች ቡድኖች የዩናይትድ ኪንግደም መንግስት ለፍልስጤም የሀገርነት እውቅና እንዲሰጥ ለሀገሪቱ ጠቅላይ ሚኒስትር ጥያቄ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብር የፊታችን እሁድ ሊያካሂድ ነው። ተጨማሪ አለን። የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብር የፊታችን እሁድ ሊደረግ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የተመሰረተው የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብሩን በአዲስ አበባ ከተማ ለማከናወን ዝግጅቱን ማጠናቀቁን በዛሬው ዕለት አስታውቋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተሰጠው መግለጫ እሁድ ሚያዝያ 26 2017 ዓመተ ልደት በሚሊኒየም አዳራሽ የሚካሄደው መርሃ ግብር ቀድሞ የተያዘለት ላይ መሻሻያ መደረጉ የተገለጸበትም ነው። ዛሬ ረቡዕ ሚያዝያ 22 2017 ዓመተ ልደት በተሰጠው መግለጫ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ቀድሞ በጠዋቱ ክፍል ይጀምራል የተባለው ፕሮግራም ላይ ለውጥ መደረጉን ገልጸዋል። በዚህም ፕሮግራሙ 6 ሰዓት ላይ እንደሚጀምር ተናግረዋል። ሚያዝያ 26 እሁድ ቀን ከቀኑ 6 ሰዓት ጀምሮ ፕሮግራሙ ይጀምራል ማለት ነው። ስለዚህ ከቀኑ 6 ሰዓት ጀምሮ ፕሮግራሙ ስለሚጀምር ጧት 2 ሰዓት ተኩል ተብሎ የነበረው ፕሮግራም ወደ ቀኑ 6 ሰዓት የተሸጋገረ ስለሆነ በለቱ እንግዲህ ያው በከተማችን በየቦታው በአስፈላጊ ቦታዎች ላይ የትራንስፖርት ማመቻቸት ስራዎች ይጎን ለጎን ተሰርተዋል። ባሉት በጋራ ተሰባስቦ መምጣት ከክፍለ ሀገር የሚመጡ ካሁን በፊት በተደረገው አቅጣጫ መሰረት በተደረገው በማስተባበርና ተንሲቅ በማድረግ አብረው ሆነው ያንኑ የነበራቸውን ፕሮግራም ተከትለው የሚመጡ ይሆናል። እንግዲህ ፕሮግራማችን እንደሚታወቀው የካውንስሉ ምስረታውን የሚያደርግበት ነው። ካውንስሉ ከተመሰረተበት ጊዜ ጀምሮ በአጭር ጊዜያቶች ውስጥ በሀገር ደረጃ በየክልሎቹ የተለያዩ ክልሎች ላይ በመሄድ መሰረቱን ለማጽናት የጋራ ስራዎችን ለመስራት ከሚመለከታቸው የወጣት ቡድኖች ጋር ውይይት ሲያደርግ የቆየበት ስልጠናዎች ሲሰጥ የቆየበት ነው። አገራዊ የሆነ የእውቅና የመጀመሪያና ማህበረሰቡ ጋር የሚያደርገውን የትውውቅ መድረኩን እሁድ ዕለት አድርጎታል። በዕለቱ በሚኖረው መርሃ ግብር ላይ ከተለያዩ የሀገሪቱ ክፍሎች የተገኙ ዑለማዎች፣ የማህበረሰብ መሪዎች፣ ምሁራን፣ የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዱዓቶችና መሻይኮች፣ ወጣቶችና ሌሎች ባለድርሻ አካላት ተሳታፊ ይሆናሉ ተብሎ እንደሚጠበቅ የካውንስሉ አመራሮች አስታውቀዋል። በዕለቱ ካውንስሉ እስካሁን ያከናወናቸውን ስራዎች ጨምሮ የወደፊት እቅዱ ይፋ እንደሚደረግም ፕሬዝዳንቱ ገልጸዋል። በዛሬው መግለጫ ላይ የተናገሩት የምክር ቤቱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊም ወጣቶች ለዲኑና ለኡማው ትልቅ ስራ እንዲሰሩ ለማድረግ መቀናጀትና በአንድነት መስራት ያስፈልጋል ብለዋል። በወጣቶቹ ካውንስል ምስረታው መርሃ ግብር ላይ ወጣቶች በጋራ ለመስራት አብሮ ቃል ኪዳን የሚገቡበት እንደሆነ ገልጸዋል። በዕለቱ እንግዲህ ክብር እንግዶች የሚመለከታቸው ባለድርሻ አካላት ዋናው ባለቤቱ ወጣቱ ከሁሉም አቅጣጫ ከመላው ሀገሪቱ በቦታው ላይ በመገኘት ስለ ወጣት በቀጣይ ሀገራችን ላይ በሚኖረው ሚና የወጣት ካውንስሉ ያንን መሰረት አድርጎ መድረኮችን፣ አቅጣጫዎችን እንዲሁም ደግሞ ከበላይ አመራሮች ከወጣቱ የሚፈለግበት እንደ ማህበረሰብ ለዚች ሀገር ከሚያስፈልጉት እንግዲህ ሀገራችን ትልቁን ድርሻ የያዘው ክፍል ይሄ ወጣት ከመሆኑ አንጻር እንደ እስልምናም ልዩ ትኩረት የተሰጠው ፊአ ነው፣ ግሩፕ ነው። ወጣትነት አቅም፣ ኃይል፣ ሁለንተናዊ ነገሮችን በውስጡ የያዘ ነው። ታሪካዊ ለውጥን፣ የሀገር እድገትን፣ የማህበረሰብ ከፍታን እንደ ኡማ ደግሞ ከፊት ሩዋድ ሆኖ መሪ ሆኖ ዲኑን በሚገባው መልኩ ለትውልድ በማስተላለፍ ቅብብሎሽ ውስጥ ኢልሙን በመያዝ ውስጥ ኃላፊነትን ተወጥቶ በመስራት ውስጥ በዲን የሚመጡትን አደጋዎች በመከላከልና መስመር በማስተካከል ላይ ትልቁ ድርሻ ያለው ባለቤት ነው። ሁሉንም ነገር አማክሎ ሊሰራ የሚችል ይሄንን ለሀገር የሚጠቅም ትልቅ ኃይል
በትክክለኛው ስርዓት ኢስላም ባስፈለገለት ባስቀመጠለት መስመር ውስጥ በማኖር ተሰባስቦ የጋራ አንድነቱን ይዞ ለትውልድ የሚበጅ አሻራውን አስቀምጦ እንዲያልፍ ይህንን አቅጣጫ መሰረት በማድረግ ሁሉም ወጣቶች በመላ ኢትዮጵያ የሚገኙ ሁሉም ወጣቶች በሁለንተናዊ ማንነታቸው በጋራ ሳይለያዩ በአንድነት በአንድ ጃንጥላ ስር ሆነው ይሄንን ስራ ለመስራት የሚችሉበትን ፕላትፎርም ነው እንግዲህ የኢትዮጵያ ሙስሊም ወጣቶች ካውንስል መሰረት አድርጎ እስልምና ጉዳዩ በኃላፊነት ይሄንን ተቋም የመሰረተው። ተቋሙ እየሰራ ባለው ሂደት ውስጥ በጣም በሚገርም ፍጥነት ገና ከጅምሩ ብዙ ነገሮችን ማሳካት የቻለ ነው። አሁንም ደግሞ በጋራ አድርጎ እጅ ለእጅ ተያይዞ ነገ የሚጠበቅበትን ለሀገር ይጠቅምና ለትውልዱ የሚበጀውን ነገር በማምጣት በስነ ምግባር ከፍታ እስልምናን በትክክለኛው በመረዳት ሀገራዊ የሆነው የጋራ አብሮነቶቻችንን በማሳደግና ለሀገር የሚጠቅሙ ስራዎችን በመስራት ላይ ከፊት መሰለፍ የሚችለውን ይሄን ኃይላችንን እጅ ለእጅ ተያይዞ በመስራት ሂደት ላይ ድርሻውን ለመወጣት የጋራ መድረክ የጋራ ቃል ኪዳን የሚጣልበት የመሰረት ዕለት ይሆናል ማለት ነው በሚሊኒየም አዳራሽ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታን ይፋ ያደረገው ህዳር 5 2017 ነበር። ካውንስሉ ከተመሰረተበት ጊዜ አንስቶ በተለያዩ የሀገሪቱ ክፍሎች ለሚገኙ ሙስሊም ወጣቶች የአደረጃጀት የስራ አመራርና ስራ ፈጠራ ወርክሾፕ ሲያካሂድ መቆየቱን ገልጸዋል። ሀጅን ወደ ተመለከተ ኸበር እንለፍ። የጉብኝት ቪዛ የያዙ ምዕመናንን ህገወጥ በሆነ መንገድ ሀጅ እንዲያደርጉ በሚያመቻቹ ላይ የገንዘብ ቅጣት እንደሚጣል ሳውዲ አስጠነቀቀች። የዘንድሮ ሁጃጅ መቀበል የጀመረችው ሳውዲ አረቢያ የጉብኝት ቪዛ የያዙ ምዕመናን ህገወጥ በሆነ መንገድ በሀጅ ላይ እንዲሳተፉ በሚያመቻቹ ላይ እስከ 100,000 ሪያል ድረስ የገንዘብ ቅጣት እንደሚጣል አስታውቃለች። የሳዑዲ የሀገር ውስጥ ጉዳይ ሚኒስቴር ሀጅ ለመፈጸም ፍቃድ የሚጠይቁ ደንቦች በሚጥሱ እንዲሁም እንዲህ አይነቱን ጥሰት የሚያመቻቹ ሰዎች ቅጣት እንደሚጣልባቸው ያስታወቀው አዲስ ባወጣው መግለጫው ነው። እንደ ሚኒስቴሩ ከሆነ ቅጣቱ የሚጣለው የትራንስፖርት አገልግሎት በሚሰጡና መጠለያ በሚያቀርቡ ላይ ነው። የሀገሪቱ ባለስልጣናት ማክሰኞ ሚያዝያ 21 2017 ዓመተ ልደት አንስቶ የቅጣት እርምጃው ተግባራዊ መደረግ መጀመሩን ገልጸዋል። ይህ ደንብ ተግባራዊ የሚደረገው የሀጅ ስነ ስርዓት እስከሚጠናቀቅ ድረስ እስከ ዙልሂጃ 14 1446ኛ ዓመተ ሂጅራ ድረስ መሆኑንም አስታውቀዋል። የሀገር ውስጥ ጉዳይ ሚኒስቴር ባወጣው አዲስ ደንብ መሰረት የሀጅ ቪዛ ሳይዞ በስነ ስርዓቱ ላይ ለመሳተፍ ሙከራ የሚያደርጉ ላይ የ20,000 ሪያል ቅጣት የሚጣል ሲሆን ይህ የቅጣት መጠን ከሀጅ ውጪ ማንኛውንም ቪዛ በመያዝ ወደ መካ ለመግባት ሙከራ በሚያደርጉ ላይ ተግባራዊ የሚደረግ ይሆናል። በተጨማሪም በሀገሪቱ ያለ ፍቃድ ሀጅ ለመፈጸም ወደ መካ የሚገቡ ነዋሪዎችም ሆነ ከተቀመጠላቸው ጊዜ በላይ የሚቆዩ ወደ ሀገራቸው እንዲባረሩ ይደረጋል። ከዚህ ባሻገር ለ10 ዓመታት ወደ ሳውዲ አረቢያ ተመልሰው እንዳይገቡ እግድ ይጣልባቸዋል። የጉብኝት ቪዛ ባለቤቶችን በተቀመጠው የጊዜ ሰሌዳ ወደ ቅዱሳኑ ስፍራዎች ለማጓጓዝ የትራንስፖርት አገልግሎት የሚሰጡ ላይ በፍርድ ቤት በህግ አግባብ ተጠያቂ ይሆናሉ። አዲስ የቪዛ ደንብ ተግባራዊ ያደረገችው ሳውዲ አረቢያ በ1446ኛው ዓመተ ሂጅራ የሀጅ ስነ ስርዓት ክንውን ላይ የሚሳተፉ ቀዳሚዎቹ ምዕመናን ማክሰኞ ሚያዝያ 21 2017 ዓመተ ልደት መድረሳቸውን ታሳውቃለች። ለክንውኑ በቀዳሚነት ወደ ሀገሪቱ የገቡት የደቡብ አፍሪካ ዜጎች ናቸው። ደቡብ አፍሪካውያኑን ተከትለው ወደ ሳውዲ አረቢያ የደረሱት ከህንድ የተነሱ ምዕመናን መሆናቸው ተገልጿል። ከዚህ በተጨማሪም የመጀመሪያዎቹ የቱርክ ዜጎችም እንዲሁ መዲና መድረሳቸው ተገልጿል። የአፍጋኒስታን ዜጎች ደግሞ ዛሬ ረቡዕ መዲና መግባታቸውን የኢንሳይድ ሐረመኝ ዘገባ ያመለክታል። በተመሳሳይ በዛሬው ዕለት በሀጅ ስነ ስርዓት ላይ በቁጥር በርካታ ምዕመናንን የምታሳትፈው ኢንዶኔዥያ ዜጎቿን ትለካለች ተብሎ እንደሚጠበቅ የሳውዲ አረቢያ ባለስልጣናት ገልጸዋል። ከኢንዶኔዥያ በዘንድሮ ዓመት ለሀጅ የተመዘገቡ ምዕመናን ቁጥር 221,000 ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሀጅ ስነ ስርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀመርበትን ቀን ባለፈው ሳምንት ይፋ ማድረጉ ይታወሳል። በምክር ቤቱ የሀጅና ኡምራ ዘርፍ ይፋ በተደረገው መሰረት የምዕመናን በረራ ግንቦት 6 ተጀምሮ ግንቦት 30 2017 ዓመተ ልደት ይጠናቀቃል። ከኢትዮጵያ በሀጅ ስነ ስርዓት ላይ የሚሳተፉ ምዕመናን ቁጥር 6,000 እንደሚሆን የጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ቀደም ብሎ ባሰራጨው መረጃ አስታውቋል። ይሁን እንጂ የተጠቀሰው ቁጥር ተሟልቶ ምዝገባ ስለመጠናቀቁ እስካሁን ድረስ የገለጸው ነገር የለም። በተያዘው ዓመት በሀጅ ስነ ስርዓት ላይ ከ1.8 ሚሊዮን በላይ ምዕመናን ተሳታፊ ይሆናሉ ተብሎ እንደሚጠበቅ ቀደም ብለው የወጡ መረጃዎች ይጠቁማሉ። የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉ ተነገረ።
የአዲስ አበባ ገቢዎች ቢሮ ከመጪው በጀት ዓመት ጀምሮ የደረጃ ሀ ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ ማስተላለፉ ተነግሯል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለን ጠቅሶ ሪፖርተር ጋዜጣ እንዳስነበበው ሁሉም የደረጃ ሀና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም። የደረጃ ሀና ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ 983/2008 መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱ ዳይሬክተሩ ገልጸዋል። በዚህም መሰረት የወጪ ገቢ ሰነዳቸውን በአግባቡ አዘጋጅተው የሚስተናገዱ እንዳሉም ጠቁመዋል። ሆኖም በደረሰኝ ግብይት ካለመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ለመገኘት ችግር አለ ያሉት አቶ ሰውነት አብዛኞቹ በተለይ የደረጃ ለግብር ከፋዮች በግምት እንዲወሰንላቸው ይፈልጋሉ ብለዋል። በግብር ከፋይ ነጋዴዎች በኩል ሕጉን ተረድቶ አለመንቀሳቀስ፣ ሕጋዊ ደረሰኝ ለመቁረጥ አለመፈለግ፣ በቢሮ በኩል ደግሞ ሕጉን በአግባቡ መተግበር ክፍተት መኖሩ ግምት ላይ በተመሰረተ ውሳኔ ሲደረግ ቆይቷል ያሉት ዳይሬክተሩ የሚስተዋለውን ችግር ለመቅረፍ ስራዎች እየተከናወኑ ነው ብለዋል። በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 2017 ዓመተ ልደት ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱ አስረድተዋል። ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪያቸውን በአግባቡ ማወቅ እንዳለባቸው አሳስበዋል። ይህም ያለአግባብ ግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለማየት እንደሚያስችል ገልጸዋል። ቢሮውም ግምትን መሰረት ያደረገ ዘመናዊ የገቢ አሰባሰብ ስርዓት እንዲዘረጋ የሚያስችለው በመሆኑ ከተማዋ ከገቢ ማመንጨት ያለባትን እንድታገኝ ያስችላታል ማለታቸውን ዘገባው አክሏል። የከተማ አስተዳደሩ ምክር ቤት ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጸደቀ። የአዲስ አበባ ከተማ አስተዳደር ምክር ቤት 11 ቢሊዮን 556 ሚሊዮን 999 ሺህ ብር ተጨማሪ በጀት በዛሬው ዕለት በሙሉ ድምጽ ማጽደቁን አሳውቋል። ምክር ቤቱ ያጸደቀው ተጨማሪ በጀት በከተማው እየተከናወኑ ያሉ የልማት ስራዎችን ለመደገፍ እንደሆነ ተገልጿል። በጀቱ ለመደበኛና ለካፒታል ወጪ ይውላል ተብሏል። ከተማ አስተዳደሩ በበጀት ዓመቱ መጀመሪያ ከ230 ቢሊዮን ብር በላይ በጀት አጽድቆ ስራዎችን ሲሰራ መቆየቱም ተጠቅሷል። በሌላ በኩል ምክር ቤቱ የተለያዩ ሹመቶችን በማጽደቅ አጠናቋል። በዚህም መሰረት ወይዘሮ ቆንጅት ደበላ ወሏ የአዲስ አበባ ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ እንዲሁም አቶ አወሌ መሐመድ ኡመር ደግሞ የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ ተደርገው ተሹመዋል። በተጨማሪም ወይዘሮ አይሻ መሐመድ አደን የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽን ኮሚሽነር፣ ህይወት ሳሙኤል ጸጋዬ የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር እና ሲስተር ሶፊያ አለሙ የሴቶች የወጣቶችና ህጻናት ቋሚ ኮሚቴ ተደርገው መሾማቸው የከተማ አስተዳደሩ ያወጣው መረጃ ያመለክታል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ መርሃ ግብር የፊታችን እሁድ በአዲስ አበባ ሊያካሂድ ነው። ከቆይታ በኋላ እውቅ የሙስሊሞች መብት ተሟጋች ቡድኖች የዩናይትድ ኪንግደም መንግስት ለፍልስጤም የሀገርነት እውቅና እንዲሰጥ ለሀገሪቱ ጠቅላይ ሚኒስትር ጥያቄ አቅርበዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ከባለፈው ዓመት ጥቅምት ወር ወዲህ ከ14000 በላይ ተማሪዎች ተገድለዋል ሲል የፍልስጤም ትምህርት ሚኒስቴር ይፋ አደረገ። የፍልስጤም ትምህርት ሚኒስቴር እንደ አውሮፓውያኖቹ አቆጣጠር ከባለፈው ዓመት ጥቅምት ወር ወዲህ 14784 ተማሪዎች ተገድለዋል ሲል ያሳወቀው አዲስ ባወጣው ሪፖርት ነው። በሚኒስቴሩ መረጃ መሰረት ከተገደሉት በተጨማሪ 24766 ቆስለዋል። ማክሰኞ ዕለት ይፋ በተደረገው ሪፖርት ከተገደሉት መካከል በርካታ ተማሪዎች የሚገኙት ከጋዛ መሆኑ ተገልጿል።
በሪፖርቱ ከጋዛ ተገድለዋል ተብሎ የተጠቀሰው ቁጥር 23936 ነው። በተጨማሪም 880 መምህራንና የትምህርት ተቋማት አስተዳዳሪዎች ሲገደሉ 23936 ደግሞ መቁሰላቸው በሪፖርቱ ሰፍረዋል። መምህራኑና አስተዳዳሪዎቹ ነዋሪነታቸው በአብዛኛው በጋዛ ቀጠና ውስጥ እንደሆነም የሚድል ኢስት ሞኒተር ዘገባ ያመለክታል። ከተማሪ መምህራንና አስተዳዳሪዎች ግድያ በተጨማሪ 111 ትምህርት ቤቶች በእስራኤል ወራሪ ኃይሎች ሙሉ ለሙሉ ውድመት ሲደርስባቸው 352 የመንግስት ትምህርት ቤቶች ደግሞ ከፍተኛ ጉዳት ደርሶባቸዋል። ከወደሙት መካከል 91 የመንግስት እንዲሁም 89 በተባበሩት መንግስታት ድርጅት ስር የሚተዳደሩ ትምህርት ቤቶች እንደሚገኙበት ዘገባው ጠቁሟል። ውድመቱ የደረሰው በከፍተኛ ትምህርት ተቋማት ጭምር መሆኑን የሚገልጸው ሪፖርቱ 20 የከፍተኛ ትምህርት ተቋማት በከፍተኛ ሁኔታ ጉዳት ሲደርስባቸው 60 የዩኒቨርሲቲ ህንፃዎች ሙሉ በሙሉ ፈራርሰዋል ሲል አመልክቷል። በዌስት ባንክ በርካታ ትምህርት ቤቶችና 8 ዩኒቨርሲቲዎች ጥቃት ተፈጽሞባቸዋል። የትምህርት ሚኒስቴሩ ሪፖርት የእስራኤል ጥቃት ዳግም ከጀመረበት ጥቅምት ወር አንስቶ 788,000 ተማሪዎች ከትምህርት ገበታ ውጪ ተደርገዋል። አብዛኞቹ ተማሪዎች በስነ ልቦና ጉዳትና በከባድ የጤና ሁኔታ እየተሰቃዩ እንደሚገኙም ተጠቁሟል። የእስራኤል ወታደሮች ባለፈው አንድ ዓመት ከመንፈቅ ጊዜ ውስጥ በጋዛ በፈጸሙት ጥቃት የተገደሉት ሰዎች ቁጥር ከ52,000 መሻገሩን ይፋዊ ሪፖርቶች ያመለክታሉ። እውቅ የሙስሊሞች መብት ተሟጋች ቡድኖች የዩናይትድ ኪንግደም መንግስት ለፍልስጤም የሀገርነት እውቅና እንዲሰጥ ለሀገሪቱ ጠቅላይ ሚኒስትር ጥያቄ አቀረቡ። በመቶዎች የሚቆጠሩ ታዋቂ የሙስሊሞች መብት ተሟጋች ቡድኖች የዩናይትድ ኪንግደም መንግስት ለፍልስጤም የሀገርነት እውቅና እንዲሰጥ ለሀገሪቱ ጠቅላይ ሚኒስትር ኪር ስታርመር ጥያቄ አቅርበዋል። የመብት ተሟጋቾቹ ዩናይትድ ኪንግደም ለእስራኤል የጦር መሳሪያ ከመላክ እንድትቆጠብም ጥሪ አቅርበዋል። በዘ ሙስሊም ካውንስል ኦፍ ብሪቴን ይፋ የተደረገው ደብዳቤ ባለፉት 18 ወራት በጋዛ በፍልስጤማውያን ላይ የተፈጸመ የሚገኘውን ስቃይ የሚዘረዝር መሆኑን ሚድል ኢስት አይ ዘግቧል። ደብዳቤው የዩናይትድ ኪንግደም መንግስት ይህ ሁሉ ሲፈጸም አደናጋሪ መግለጫዎችን ሲያወጣ መቆየቱን ያስታወሰ ሲሆን መንግስቱ በተግባር ግን ለእስራኤል የጦር መሳሪያ ማቅረብ እንዲሁም ሌሎች የደህንነትና ክትትል መሳሪያዎችን ሲያቀርብ እንደነበር በመግለጽ ድርጊቱን ኮንኗል። ከዚህ ባሻገር ፍልስጤማውያን ከጋዛና ሌሎች በወረራ የተያዙ ግዛቶች በመሸሽ ወደ እንግሊዝ በሚመጡበት ጊዜ ከሌሎች ሀገሮች እንደሚሰደዱ ዜጎች በሞቀ እቅፍ አቀባበል እንደማይደረግላቸው ጠቅሷል። በደብዳቤው ለዚህ ማነጻጸሪያ ተደርጎ የተጠቀሰው ከዩክሬን የሚመጡ ሰዎች ናቸው። የመብት ተሟጋቾቹ ኃላፊዎች አክለውም እየተፈጸመ የሚገኘውን ድርጊት እንደ ዩኬ ዜጋ ለመቀበል ተቸግረናል ብለዋል። በዚህ ደብዳቤ ላይ የሙስሊሞች መብት ተሟጋች ድርጅቶቹ ለዩናይትድ ኪንግደም መንግስት 4 ጥያቄዎችን በአስቸኳይ እንዲመልሱ ጥያቄ አቅርበዋል። በዚህ ደብዳቤ ላይ የሙስሊሞች መብት ተሟጋች ድርጅቶቹ ለዩናይትድ ኪንግደም መንግስት 4 ጥያቄዎች በአስቸኳይ እንዲመለሱ አቅርበዋል። እነዚህ ጥያቄዎች የሰብአዊ እርዳታ ወደ ጋዛ እንዲገባ፣ ለእስራኤል መንግስት የሚደረገውን የጦር መሳሪያና ወታደራዊ ድጋፍ በፍጥነት እንዲያቆም፣ የጅምላ ግድያው እንዲቆም፣ ሁሉም እስረኞች እንዲለቀቁና ፍልስጤምን እንደ ሉዓላዊና ገለልተኛ ሀገር እውቅና እንዲሰጥ የሚሉ ናቸው። ለጠቅላይ ሚኒስትር ኪር ስታርመር የቀረበው ደብዳቤ በመላው ዩናይትድ ኪንግደም ከሚገኙ በርካታ መስጂዶች እንዲሁም ከሙስሊም የበጎ አድራጎት ድርጅቶችና የማህበረሰብ ቡድኖች ተወካዮች ፊርማ የሰፈረበት ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።